ችቦ ከተሰኘው የዶክተር አለማየሁ መጽሐፍ ደግሞ አበበ ባልቻ ይሄን ያነብልናል። የነጻነትን ዋጋ የማናውቅ ነጻ ሰዎች። አሜሪካን ሀገር ለሥራ በተመላለስኩባቸው ጊዜያት ከሚያስደንቁኝና ከሚያስቀኑኝ ጉዳዮች መካከል ዋናውን ማካፈል ጠቃሚ ይመስለኛል። አሜሪካ በተለያዩ ዘመናት ባካሄደቻቸውና ባሸነፈችባቸውም ይሁን በተሸነፈችባቸው ፍትሃዊ የሆኑም ያልሆኑም ጦርነቶች የተሳተፉና መስዋዕት የከፈሉ ወታደሮችን ለመዘከር የተሰጠው ትኩረት የሚያስቀና ነው። አስከሬናቸውን በማምጣት መቅበር የተቻለውን እጅግ ለዓይን ማራኪና ንጹህናው በተጠበቀ የተለየ ስፍራ በክብር እንዲያርፍ ተደርጓል። በአሜሪካ በተለያዩ ግዛቶች እጅግ በሚያምሩ ዛፎች ተከቦ አረንጓዴ በለበሰ መስክ ላይ በስርዓት የተደረደሩ ነጫጭ የመቃብር መታሰቢያዎች ሄድስቶንስ ካዩ እርሱ የአሜሪካ ወታደሮች መካነ መቃብር ነው። ለምሳሌ በዋሽንግተን ዲሲ የሚገኘው የአርሊንግተን ብሔራዊ የወታደሮች መካነ መቃብር ስፋቱ 259 ሄክታር ሲሆን 400,000 የወታደሮች መቃብርን ያቀፈ ነው። አንደኛው መቃብር ላይ እንደሚከተለው የተጻፈ እጅግ ልብ ይነካል። He rests in honored glory, a comrade in arms, known to God. አስከሬናቸውን ማምጣት ያልተቻለውን ደግሞ የዘመቱበት ቦታና የጦርነቱ አውድ በአግባቡ ተገልጾ ሐውልት ቆሞላቸው የስም ዝርዝራቸው በእብነበረድ ወይም በወርቃማ የነሐስ ወይም መዳብ ሰሌዳ ተነቅሶ ለትውልድና ለጎብኚ በአማረ ሁኔታ እንዲታይ ተደርጎ ተዘጋጅቷል። በአጋጣሚ በጦርነቱ መሳተፋቸው ቢታወቅም ስማቸው የማይታወቅበት አጋጣሚ ሊኖር ይችላል። የአካባቢ ሚሊሻዎች፣ ወዶ ዘማቾች እንደ መደበኛው የጦር ሰራዊት ስማቸው ቀደም ብሎ የተመዘገበ ላይሆን ይችላል። ይሁን እንጂ እነዚህም ከታሪክ መዝገብ በአደባባይ ከመታወስ አልተዘለሉም። ቱ ዘ አንኖን ሶልጀር ላልታወቀው ወታደር ተብሎ መታሰቢያ ቆሞላቸዋል። ጀረጅሙ አሜሪካ ከሀገሯ ርቃ ባካሄደችው ጦርነትም ሟች ወታደሮቿን ወደ ሀገር ቤት ማጓጓዝ ቢያስቸግርም በሰው ሀገር ቦታ ገዝታ ከልላ ውብ የመካነ መቃብር ስፍራዎችን አዘጋጅታለች። ለምሳሌ በቤልጅየም፣ በፈረንሳይ፣ በእንግሊዝና በቱኒዚያ የወታደሮች መካነ መቃብሮች አሏት። በጉብኝቴ እንደታዘብኩት ጊዜው ቢረዝምም የልጅ ልጅ ቤተሰብና ጓደኛ በስማቸው አንጻር አበባ ሲያስቀምጡ ተመልክቻለሁ። የወታደሮቹ የመቃብር ስፍራ የሚያስበረግግ ወይም የሚጨፈግግ ስሜት ሳይሆን ለመናፈሻ የሚሆን ተመስጦን የሚያጎናጽፍ ሁሌም አረንጓዴ ለበሰ አልፎ አልፎ በሚቀመጡ አበቦች ያጌጠ ነው። ለአሜሪካ ሕዝብና መንግሥት ነጻነት፣ ክብርና ጥቅም ሲሉ ውድ ነጻነታቸውን የከፈሉ በመሆናቸው መታሰቢያዎቻቸው በክብር የተያዙ ናቸው። መታሰቢያቸው ውብ ሆኖ ለዘላለም ተቀምጧል። ልጅ፣ የልጅ ልጅ፣ ዘመድ፣ ጓደኛ በመሥዋዕትነታቸው በአደባባይ እንዲኮራ በሞታቸው እንዳይጸጸት በሚያስችል መልኩ ተሰርቷል። አሁን ያለው ትውልድም ለሀገሩ ቢሰለፍ ደሙ ደመ ከልብ ታሪኩም ዳዋ ለብሶ የሚቀር እንዳልሆነ መተማመኛ ሆኗል። የአሜሪካንን የጦር ኃይል መቀላቀል በሕይወትም ላሉት በሁሉ ነገር ቅድሚያ የሚያሰጥ በሞት በመለየትም ትልቅ ባለታሪክ የሚያደርግ ሙያ መሆኑ በገሃድ ይታያል። እናም አሜሪካ በዓለም ላይ ለምታካሄደው ግዙፍ ወታደራዊ እንቅስቃሴ የሚሰለፉላት ወታደሮች አታታውቅም። በዋሽንግተን ዲሲ አብርሃም ሊንከን መታሰቢያ አካባቢ ባለው በሁለተኛው የዓለም ጦርነት ለተሳተፉ ወታደሮች መታሰቢያ ሐውልት ላይ ሁሉንም ስማቸውን ለመዘከር ባይቻልም ወርቃማ ኮከቦችን በመደርደር አንድ ኮከብ 100 የሞቱ ወይም የጠፉ ወታደሮችን እንዲወክል ተደርጎ በጠቅላላው 4048 ወርቃማ ኮከቦች ከእብነበረድ ሐውልት ላይ ተደርድረዋል። ከሐውልቱ ስር በዚህ ስፍራ ለነጻነት የተከፈለን ዋጋ እናስታውሳለን የሚል ጽሑፍ በእብነበረድ ተነቅሶ ይታያል። ከወርቃማ ኮከቦቹ ጎን በወቅቱ የአሜሪካን ፕሬዝዳንት የነበሩት ሃሪ ትሩማን ጀግና ወንዶቻችንና ሴቶቻችን ለሀገራችን ለሰጡት አገልግሎት መቼም ቢሆን መልሰን የምንከፍለው አይደለም፣ ነገር ግን ጥልቅ የሆነውን አክብሮታችንን ተጎናጽፈዋል። አሜሪካ መቼም ቢሆን መስዋዕትነታቸውን አትረሳም በማለት የተናገሩት በግልጽ ይታያል። የጀግና ወታደሮቻቸውን አገልግሎት መስዋዕትነት፣ ለነጻነታቸው የከፈሉትን ዋጋ፣ ለመካነ መቃብራቸውና መታሰቢያቸው በሰጡት ትኩረት በአደባባያቸው ላይ በግንባር ቀደም በማስቀመጣቸውና በመሪዎቻቸው ንግግር በግልጽ በማንጸባረቃቸው አሜሪካኖች
ለነጻነት የተከፈለን ዋጋ የሚያውቁ ነጻ ህዝቦች ያደርጋቸዋል። በዚሁ ስፍራ በኮሪያ ጦርነት የተሳተፉ ወታደሮቻቸውን ስም ዝርዝርም ከሐውልቱ ጋር አስቀምጠዋል። ሌላው ቀርቶ በኮሪያ ጦርነት የተሳተፉ ሀገሮች ስምም በክብር በእምነበረድ ተቀምጧል። ኢትዮጵያ ስሟ ከዴንማርክና ከፈረንሳይ መካከል በተርታ ተጽፎ ማየት ልብ ያሞቃል። በዋሽንግተን ዲሲ የአሜሪካ የታሪክ ሙዚየም ውስጥም አሜሪካ አትዋር አሜሪካ በጦርነት ላይ የሚል ራሱን የቻለ ክፍል ሲኖር ዋናው መልእክቱ የተከፈለውን ዋጋ መዘከር ነው። በዚህ ክፍል በግንባር የተዋደቁትንና ዋናውን የመስዋዕትነት ጽዋ የተጎነጩት ወታደሮችን ከመዘከር አልፎ በግንባር ተገኝተው ቁስል አጥበው ተንከባክበው ያዳኑ የሕክምና ሰዎች፣ ያጀገኑ የኪነት ሰዎች፣ ሞትን ሲጋፈጡ ከጎን ሆኖ ያጽናኑ ተስፋ መንግሥተ ሰማያትን የሰበኩ የሃይማኖት መምህራን ቻፕሊን ሁሉ ክፍል ተሰጥቷቸው ተዘክረዋል። የአሜሪካው ፕሬዝዳንት አብርሃም ሊንከን የወታደሮችን መታሰቢያ አስመልክቶ የተናገሩት እንደሚከተለው በጽሑፍም በድምፅም ሰፍሯል። እኛ የምንናገረው ሊረሳ ይችላል፣ እናንተ ያደረጋችሁት ግን መቼም ቢሆን አይረሳም። ይህን ሁሉ አይቼ የሀገሬን ጀግኖች ባሰብኩ ጊዜ አንጀቴ ተላወሰ፣ አእምሮ ተተራመሰ፣ ልቤ በውለታ ቢስነት ስሜት ደከመች። ሀገራችን ኢትዮጵያ ከጥንት እስከ ዛሬ ነጻነቷን ጠብቃ ለመኖር አያሌ ጦርነቶችን አድርጋለች። በእነዚህ ጦርነቶች ጀግናና ውድ ሴትና ወንድ ልጆቿን ገብራለች። በብዙ የጦርነት ታሪኳ ቆራጥ ልጆቿ በራሳቸው ስንቅና ትጥቅ እየዘመቱ ለነጻነቷ መተኪያ የሌላትን ሕይወታቸውን ሰውተዋል። የአካልና የሥነ ልቦና ዋጋ ከፍለዋል። በየተራሮቿና ሸንተረሮቿ ለነጻነት ሲሉ ከጠላት ጋር ተፋልመው አፈር ትቢያ ሆነዋል። መስዋዕትነቱም ለኢትዮጵያ ብቻ ሳይሆን ለመላው የጥቁር ሕዝቦችና ሰላምና ነጻነት ፈላጊዎች ጭምር የተረፈ ነበር። ኢትዮጵያ ከመንደርና ከሀገር አልፈው በዓለም አቀፍ ደረጃ አኩሪ ጀብድ የፈጸሙ ጀግኖች እናት ምድር ናት። ከዶጋሌ እስከ ካራማራ፣ ከአድዋ እስከ ማጨው፣ ከወልወል እስከ መተማ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው ለሀገራቸው ነደው ቀልጠው አልፈዋል። እርስ በርስ ባደረግናቸው ጦርነቶችም ለሀገር አንድነትና ለሉዓላዊነት እስከ ዛሬ ድረስ ውድ ሕይወታቸውን አሳልፈው ሰጥተዋል። በዓለም ላይ እንደ ኢትዮጵያ ከጥንት እስከ ዛሬ ያልተቋረጠ መስዋዕትነት የተከፈለባት ሀገር ማግኘት ከባድ ነው። ትውልድ እንደ ጅረት እየተቀባበለ መስዋዕትነት የሚከፍልላት ሀገር መስዋዕት ለከፈሉላት ውድ ልጆቿ አጽም ማሳረፊያ የሚሆን የተለየ ብሔራዊ መካነ መቃብር ግን የላትም። ከጣሊያን ወረራ በኋላ ቅድስት ሥላሴ ካቴድራል መታሰቢያ እንዲሆን የታሰበ ቢመስልም በአሁኑ ወቅት መክፈል የቻለ ሁሉ የሚቀበርበት በመሆኑ መታሰቢያነቱ ለሁሉም ሆኗል። እርሱም ቢሆን በትላልቅ ማዕረጎች ላይ የነበሩትን እንጂ ተራ ወታደሮችንና ባለዝቅተኛ ማዕረጎችን አያካትትም። መራራ እውነታው በቃ የኢትዮጵያ ወታደር አጽሙ ተበትኖ ውድ አካሉ ተቀብሮ የቀረው በየጫካውና በየሸንተረሩ ነው። ይህ ልብ አይሰብርምን? እርግጥ ጦርነት አጣዳፊና አስቸጋሪ በሆነ ሁኔታ ውስጥ የሚደረግ በመሆኑ በጦርነት የተሰዋን ወታደር ወደ ማዕከላዊ መካነ መቃብር ማምጣት ከብድ ይሆናል። ይሁን እንጂ ጦርነቱ ሲያልቅ አጽማቸውን ማሰባሰብ ይቻል ነበር። ያም ባይሆን በስማቸው መታሰቢያ ማቆም፣ ያም ባይሆን ስማቸውን በመዘርዘር መታሰቢያ ላይ እንዲሰፍሩ ማድረግ በተገባን ነበር። ስማቸው ቢጠፋንስ ያልታወቁ ጀግኖች ማለትስ አንችልም ነበር? ትልቁ ጉዳይ የነጻነትን ዋጋ የማናውቅ ነጻ ሰዎች መሆናችን ነው። በመስዋዕትነታቸው በተገኘው ነጻነትና ሰላም አግብተን ወልደን ልጅ እናሳድጋለን፣ ሰርተን ሀብት አፍርተን እንኖራለን፣ ጎልምሰን ሸምግለን በነጻነት እናልፋለን። ለእኛ የመታሰቢያ ሐውልት ሲሰራልን 50ና 60 ሺህ ብር ተከፍሎ በውድ ሳጥኖች ስንቀበር፣ ለጀግኖቹ ግን 3 ክንድ የመቃብር መሬት የማግኘት ዕድል ነፈግናቸው። ስንቱ የሀገር ልጅ ወታደር፣ ሚሊሻ፣ ወዶ ገብ ለእኛ ሲል አፈር ዱቄት ሆነ። ስማቸው ዝክራቸው የት አለ? ምናልባት በመከላከያ ሚኒስቴር መዝገብ ቤት ውስጥ አዋራ ለብሶ ፋይላቸው ይኖር ይሆናል። ነገር ግን የት አለ በአደባባይ ዝክራቸው? በተቻለ ጊዜ አጽማቸው የሚያርፍበት ብሔራዊ መካነ መቃብር መቼ ተዘጋጀላቸው? እኛ ሁሉን ረስተን ባስገኙልን ሰላም አሸሼ ገዳሜ ስንል ቀና ብሎ የሚያውን ቢሆን አይታዘቡንም ወይ? ሰማዕት ነፍሳቸው አታየን አትታዘበን ይሆን? እዚህ ላይ የእጅጋየሁ ሽባባውን አድዋ ግጥምና ዜማ ሳላነሳ በቀር የጀግኖች አጽም ይወቅሰኝ ይመስለኛል። የሰው ልጅ ክቡር
ሲያከብር የዚች ድንቅ ከያኔ ዜማና ግጥም ከነፍሳችን ላይ ተሰፍቶ ይኖራል። ነገር ግን ዜማውን አጥንትና ጅማት ሰጥተን ስጋና ደም አልብሰን መሬት ላይ ማሳረፍ የዚህ ትውልድ ትልቅ ዕድልም ሸክምም ነው። ከተማው ሁሉ ሲጸዳ፣ መናፈሻው ሲሰናዳ፣ ሌላው ቀርቶ መከላከያ ሚኒስቴር ያማረ ቢሮ ሲገነባ የታለ የጀግኖቹ መታሰቢያ መካነ መቃብር? የታለ የስማቸው ዝርዝር? ይህም ባሰብኩት ቁጥር የበደል ህሊናዬ ያቅለሸልሸኛል። በሀገራችን ብዙ ግፍ ይሰራል። በጀግና ወታደሮቻችን ላይ ያሳየነው ግዴለሽነት ግን ከግፍ በላይ ሆኖ ይሰማኛል። በእርግጥ የዚህ ጽሑፍ ርዕስ ለነጻነት የተከፈለን ዋጋ የማናውቅ ነጻ ሰዎች ያልኩት ነጻ ህዝብ ላለ ማለት ነው። የኢትዮጵያ ህዝብ ጀግናን ማክበር ያውቃል። ሐውልት ባያቆም፣ ስም በእብነበረድ ባያስነቅፍ፣ በዘፈኑ በቀረርቶ በልቅሶ የጀግናን ስም ከትውልድ ትውልድ ማሸጋገር ልማዱ ነው። አሉላ አባ ነጋ፣ ቴዎድሮስ፣ በላይ ዘለቀ፣ አብዲሳ አጋ፣ ገበየሁ፣ ባልቻ አባ ነፍሶ በህዝብ ልብ የነገሱ ናቸው። ተጋድሏቸውን ለትውልድ ያስተላለፈው ግን ተራው ህዝብ መሆኑን መካድ አይቻልም። ይሁን እንጂ ትልቁን ኃላፊነት የሚወስደው ሥርዓተ መንግሥትና ልሂቃን ጉዳዩን ከተራው ህዝብ በተሻለና በተደራጀ ሊያከናውኑት ይገባ ነበር። ዛሬም ድረስ የኢትዮጵያ ልጆች ከየማዕዘኑ እየተመሙ መስዋዕትነት እየከፈሉ ነው። እነርሱን እንደ ደመራ ችቦ እየማገድን የወጣትነታቸውን ሕይወት እየገበርን በዚያ የሚገኘውን ነጻነት እየሞቅን መቀጠል ነውር ብቻ ሳይሆን ዕዳም ጭምር ነው። እናም በድላቸው የምንፈነጥዘውን ያክል ከሊቅ እስከ ደቂቅ ለመታሰቢያቸው መትጋት ግዴታችን ነው። አጽማቸው በክብር የሚያርፍበት ብሔራዊ ስፍራ በተሰውላት እናት ምድራቸው ሊዘጋጅላቸው ይገባል። በከተሞቻችን መካከል ከፍ ብሎ የሚታይ ሐውልት ይሰራላቸው። ዘመኑ የመረጃ ዘመን ነውና ስማቸው በወርቅ ቀለም ይዘርዘር። ልጆቻችንም በማን ላይ እንደቆምን ይወቁ። እኛም የነጻነት ዋጋ የምናውቅ ነጻ ሰዎች ለመሆን እንዘጋጅ። አድዋን ያክል የነጻነት ቀንዲል ተሸክመን ለነጻነት የሚከፈልን ዋጋ የማናውቅ ውለታ ቢስ ከመሆን እንዳን። በሕይወት ላሉትም ገንዘብ ባንሰጣቸው አክብሮት እናሳያቸው። ለአገልግሎት ቅድሚያ እንስጣቸው። ስናገኛቸው እጅ እንንሳቸው። በግንባር ተገኝተን አይዟቸው ግፉ እንደምንለው ሁሉ ከመስዋዕትነታቸው በኋላ ለስማቸው ለታሪካቸውና ክብራቸውም ደጀን መሆን ይገባናል። በሱ ቆሎ ሰንጋጭንን አለን እንዳልናቸው ሁሉ ለኑሯቸው እና ለስማቸው ለመታሰቢያቸው መትጋት ይኖርብናል። ኢትዮጵያ የነጻነት ሀገር ናት። ነጻነቷ ደግሞ በመስዋዕትነት የተገኘ ነውና መስዋዕትነቱ ደግሞ በግልጽ በትውልዱ ውስጥ ሊከበር ይገባዋል። የታሪክ ምሁራን ኢትዮጵያ ያደረገቻቸውን ጦርነቶች ጠቅለል አድርጎ ከመሰነድ ባለፈ የመስዋዕትነት መጠን ዝርዝር አድርጎ ማስፈር ይጠበቅባቸዋል። ምናልባት የፖለቲካ ተጠያቂነትን ለማራቅ ሲሉ የተከፈለ መስዋዕትነት የመደበቅ የተሰዋን ወታደር ቁጥር ማቅለል ዝንባሌ ሊታይ ይችላል። ስለሆነም የታሪክ ምሁራንና ጋዜጠኞች የጀግኖች ታሪክና ስም ተዳፍኖ እንዳይቀር የመረጃና የሞራል ጫና መፍጠር ይኖርባቸዋል። ከሁሉ በላይ የመከላከያ ሚኒስቴር ጉዳዩን በባለቤትነት ይዞ እንደ አንድ ሪፎርም አጀንዳ ማየት ይጠበቅበታል። የጓዶቹንና አባሎቹን ታሪክና ክብር የማይጠብቅ ተቋም መሆን የለበትም። መልምለን አሰልጥነን ወደ ግንባር የሸኘነውንና ያዋጋነውን ወታደር የመስዋዕትነት ታሪክ በጥቅል ብቻ በመጥቀስ ማለፍ መቆም አለበት። ስም አላቸው። በስማቸው ሊጠራ የሚችል ቤተሰብ፣ ጓደኛ አላቸው። ከሁሉ በላይ ውለታ ዕዳ ያለበት ሕዝብ አለ። በታሪካቸው የምትደምቅ አገር አለች ኢትዮጵያ። እስከዚያው ግን እላለሁ እኛ የማናውቃችሁ ፈጣሪ የሚያውቃችሁ በዱር በገደሉ የወደቃችሁ የሀገሬ ሴቶችና ወንዶች ጀግኖች ሆይ በአካላችሁ ጉዳት በውድ ሕይወታችሁ መስዋዕትነት የሀገር አንድነት ያጸናችሁ፣ ሉዓላዊነት ያስጠበቃችሁ፣ ለእኛ ለወገኖቻችሁ ነጻነትና ሰላምን ያጎናጸፋችሁ ናችሁና ተገቢውን ክብር የሚሰጣችሁ ውለታችሁን የሚዘክርላችሁ ዘመንና ትውልድ ፈጣሪ ያስነሳላችሁ። እኔንና እኔን መሰሎች ግን የነጻነትን ዋጋ የማናውቅ ነጻ ሰዎች ነንና በጣም ያኮራኛል ኢትዮጵያዊነት የሀገሬ ፍቅር ጠልቆ በስሜት አንቺ ነጻነት ጎ የታሪ